በራስ መተማመን ከቲክቶክ መንደር ወጥቶ ብዙዎች ወደሚገኙበት ትልቅ መድረክ ከቀልድ አልፎ ወደ ቁም ነገር ተሻግሯል። በመጪው ቅዳሜ ሚያዝያ 18 ቀን 2018 ዓመተ ምህረት በመላው ኢትዮጵያውያን ዘንድ ትልቅ ክብር ባለውና የጀግንነት መታሰቢያ በሆነው በአድዋ ድል መታሰቢያ ሙዚየም አንድ የማይረሳ ክስተት ሊፈጠር 2 ቀናት ብቻ ቀርተዋል። ኦፍ ኮርስ ከውጭ መጥቶ ሰዎች ያሰለጥነዋል። ብዙ አክሰሶች አሉ አውቃለሁ። I don't give a fuck bro. I will show you how fucking strong I am. በቲክቶክ ስሙ ንቃተ ህሊናና ጆኒ ጂውጂትሱ ተብለው የሚጠሩ ሁለቱ ግለሰቦች አንዳችን ልንወጣ ሁለታችን እንገባለን እያሉ ይገኛሉ። ይህ ደግሞ በኢትዮጵያ ታሪክ የመጀመሪያው የኢንፍሉዌንሰሮች የሚየሚየ ፍልሚያ ይሆናል ተብሎ ይጠበቃል። በርካታ ወጣቶች ንቃተ ህሊና ከማውራት ያለፈ ከተጋጣሚው አንፃር አሳማኝ አቅም እንደሌለው እያወሩ ይገኛሉ። ብዙዎች ይህ ተራ ቲክቶከር እንዴት ሊፋለም ይችላል ይላሉ። ነገር ግን ለእርሱ ቅርብ የሆኑ ምንጮች እንደሚናገሩት ከሆነም ንቃተ ህሊና ላለፉት ወራት በከፍተኛ ልምምድ ውስጥ ቆይቷል። ንቃተ ህሊና በቲክቶክ ገጹ በሚለቃቸው አነቃቂ ንግግሮቹና በሚሰራቸው ስፖርቶቹ የሚታወቅ ሲሆን ነገር ግን አሁን ያለው ጫና ከሚገመተው በላይ ሊሆን እንደሚችልም ይገመታል። በሌላ በኩል ደግሞ ጆኒ ፕሮፌሽናል ነው። ንቃተ ህሊናን ይገድሏል እያሉ የሚያወሩ ሰዎች ቁጥር ጥቂት የሚባል አይደለም። ጆኒ በቲክቶክ ላይ የሚያሳየው ጥንካሬና ቴክኒክ ብዙዎች ከንቃተ ህሊና የተሻለ ልምድ አለው ብለው እንዲያስቡ ያደረገ ቢሆንም ይህ ፍልሚያ ለእርሱ ትልቅ አደጋ አለው የሚሉትም አልጠፉም። በዚህ ደረጃ ልምድና ቴክኒክ አለው ተብሎ በንቃተ ህሊና ከተሸነፈ ደግሞ የገነባው ዝና ይጠፋል የሚል ስጋት በደጋፊዎች ዘንድ ተፈጥሯል። ጆኒ በዚህ ፍልሚያ ምን ሊያሳየን ፈልገዋል? አቅሙን ወይስ ገንዘብ የማግኘት ፍላጎቱን? ጆኒ በዚህ ጨዋታ ላይ ትልቅ ኃላፊነት ተጥሎበታል። አሁን ደግሞ ወደ ትልቁ አወዛጋቢ ነጥብ እንሄድ። ፍልሚያው የሚካሄድበት ቦታ አድዋ ድል መታሰቢያ ሙዚየም ሲሆን ይህ ቦታ የአባቶቻችን ደም የፈሰሰበት ክብራችን የታደሰበት ስፍራ ነው። በዚህም ምክንያት አንዳንድ ኢትዮጵያውያን እንዴት በክብር ቦታ ላይ የቲክቶክ ጸብ ይካሄዳል በማለት ከፍተኛ ተቃውሞ እያሰሙ ይገኛሉ። አንደኛው ወገን ይህ ታሪካዊ ቦታ ለእንዲህ አይነቱ የጎዳና ድብድብ ለሚመስል ስፖርት መፈቀድ አልነበረበትም በማለት ሐሳባቸውን እያጋሩ ይገኛሉ። ሁለተኛ ወገን ደግሞ አድዋ ማለት ጥንካሬና ድል ነው። ወጣቶች ጉልበታቸውን በስፖርት እንዲያሳዩ እዚህ ቦታ መደረጉ አዲስ ታሪክ ይፈጥራል ይላሉ። ንቃተ ህሊናና ጆኒ ጌን ሲያደርጉ ለክብርና ለዝና ብለው ሊሆን ይችላል። ነገር ግን የሚከፍሉት ዋጋ ከፍተኛ ነው። እርስ በርሳቸው በቪዲዮ እገድለዋለሁ ቢባባሉም በውስጣቸው ያለውን ፍርሃትና ጭንቀት ማንም አያውቅም። ይህ ፍልሚያ ስፖርታዊ ጨዋታ ሆኖ እንዲያልቅና የሁለቱን ወጣቶች ደህንነት እንዲጠበቅ የሚመለከተው አካል ሊሰራበት ያስፈልጋል። ሚያዝያ 18 ቀን 2018 ዓመተ ምህረት ወይንም በፈረንጆቹ ኤፕሪል 25 የኢትዮጵያ ወጣቶች በጉጉት የሚጠብቁት ቀን ነው። ጆኒ በቴክኒኩ ያሸንፈው ይሆን ወይስ ንቃተ ህሊና ባልተጠበቀ ጥንካሬ ታሪክ ይሰራ ይሆን? የኢትዮጵያ የቲክቶክ መንደር ለሁለት ተከፍሏል። አንዱ በኩል ንቃተ ህሊና ስል ሌላው ደግሞ ጆኒ ያለ ድጋፉን ያሳያል። ይህ ፍልሚያ በኢትዮጵያ ዲጂታል ታሪክ ውስጥ አዲስ ምዕራፍ እንደሚከፍት ምንም ጥርጥር የለውም። ኦፍ ኮርስ ከውጭ መጥቶ ሰዎች ያሰለጥነዋል። ብዙ አክሰሶች አሉ አውቃለሁ። I don't give a fuck bro. I will show you how fucking strong I am.